ብሌን የሰላም ነገር አስጨነቃት። ሳሚ ታሪክ ሰራ። አቶ በኃይሉና ቃል ተዋረዱ። እንዲሁም ዳግም አሁን ላይ ብሌንን እያፈቀራት ይገኛል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአደራ ድራማ መጥተናል ማለት ነው። ከእናንተም የሚጠበቀው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቶኝ እንዲሁም አዲሶች እስከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጥቆር ሁልጊዜ የምለቃቸው ቪዲዮዎች ቀድሞ ይደርሷችኋል ማለት ነው። ስለምታበረታቱኝም ከልብ አመሰግናለሁ እያልኩኝ እንግዲህ አደራ ድራማ በጣም ተወዳጅና እንዲሁም አዝናኝ ድራማ ነው። በጣም ትምህርት ሰጭ ነው ማለት ነው። እንደምትማሩበትም ተስፋ አደርጋለሁ። አሁን ላይ ብሌን የሰላም ሁኔታ እያስጨነቃትና እንዲሁም ከባድ ሁኔታም እንዳለች ይታይባታል። በዚህም ለእናቷም እየተናገረችም ነበር። ምን ላድርግ እያለችም ነበር። ሌላው ይቅር እናትነቷንም ሳትሰማ እንዲሁም በስሜት ብቻ የሚግባቡና እንዲሁም የእናትነት ስሜት የልጅነት ስሜትም እየተሰማቸውም ተመልክተን ነበር። በዚህም ሰላም አንቺን ኮሳቅፍሽ ልክ እንደ ልጄ ነው የሚሰማኝ በማለትም ፍቅሯንም ገልጻላትም ነበር። እንዲሁም በተመሳሳይም ብሌን ለሰላምም ማለት ነው በሁለታቸው መካከልም ባይተዋወቁም ስሜት እንዳለና እንዲሁም በጣም መዋደድ ፍቅር እንዳለም እንግዲህ ሁለታቸውም እያወሩም ነበረ። ላንቺ የሚሰማኝ ስሜት ለምን ለቃል አይሰማኝም እያለችም ስትናገርም ሰምተን ነበር። ነገር ግን ብሌን ሚስጥሩን ስለምታወቅም እምቅ አድርጋ ነበረ የቆየች ማለት ነው። በስተመጨረሻ አሁን ላይ በሳሚ ማለት ነው ሳሚ እንግዲህ በጣም አሪፍ ስራ ነው የሰራ። አሁን ላይ ተባባሪና እንዲሁም ለአቶ በኃይሉ ተባብሮ ሰላምን ማስጨነቅ ነበረ እንግዲህ የቀጠረው ማለት ነው። ነገር ግን እንግዲህ ያው ብሌንንም ስለሚያፈቅራት ብሌን እናቷንም እየፈለገች መሆኑንም ስለሚያውቅ ማለት ነው ወዲያውኑ ነበረ አዋርዳለሁ ጉድክንም እዘረዝርላለሁ በማለት ወዲያውኑ ለብሌንም ሲደውል ወይዘሮ ገነት ነበረ ስልኩን ያነሳችው። ገነትም ከፍራቻ በጣም ተናዳም ተበሳጭታም ምን አይነት ሰዎች ናችሁ ደግሞ በዚህ መጣችሁ? ቀደም አልማዝን እናቷ ናት ብላችሁ ይዛችሁ መጣችሁ ልጄን አስለቅሳችሁብኝና አሳዝናችሁብኝም ነበር። አሁንስ አልፈቅድላችሁም በማለት ነበር ስልኩን ወዲያውኑ የጠረቀመችው። አሁንም እውነት ቢሆንስ እያለችም እየተጠራጠረችም ነበረ። እውነትም ከሆነ እኔና እሷ አጣርተን ሁሉን ነገር እናየዋለን በማለትም እንግዲህ ወደ ራሷም ተመልሳ ይሄንን ሚስጥር ለያዘው ወይስ ልግራት እያለችም ሁለት ልብ ነበረች። በስተመጨረሻም እንዴት ልዋሻት እችላለሁ በማለትም እንግዲህ ሰላም እናቷ እንደሆነችም ነግራታለች ማለት ነው። እሷም በጣም ደስ ብሏታል። እንዲሁም አቶ በኃይሉም የልጅነት አጎቷን ቢሆንም እንኳን አሁን ላይ ስላላስተዋለችውም ትንሽ ትዝብሏታል ማለት ነው። የእውነት አጎቷም እንደሆነ ስታስብ አሁንም በሌላ መንገድ ለመበቀል አስባለች ማለት ነው። አሁንም ቃልን እንዴትና በምን ሁኔታ ከዚህ ቤት እናውጣት በማለትም እየተመካከሩ ነው ማለት ነው። ዳግም ይሄን ነገር አላወቀም ነበርና አሁን ላይ ሳሚና ዳግም ቢቀያየሙም እንኳን ብሌንን ነፃ ለማውጣት ሁለታቸውም ተስማምተዋል ማለት ነው። በሌላ በኩል ደግሞ አልማዝ አሁን ላይ ስልክም ደውላ ለብሌን እንኳን ደስ አለሽ በኃይሉ ነው ለዚህ የዳረገኝ በማለትም ነግራታለች ማለት ነው። በኃይሉ አሁን ላይ የብሌን ልጅነትንና የሰላምን እናትነትን የማይፈልገው እንዲሁም የሰላምን ንብረት አሟጦ ለመውሰድም አስፍቶ እየሰራ ነበር። ነገር ግን መንገድ ላይም ስለተዋረደና እንዲሁም እህቱም ስላበደችበት ያሰበውን ገንዘብ ሳያገኝም ቀርቷል። በሌላ በኩል ደግሞ ቃልና በኃይሉም ተፋጠዋል። የያዘችበትን ፍላሽም በዛ መሰረት እያስፈራራችም
ገንዘብ ለመቀበልም አሁን ላይ አጣብቂ ውስጥም አስገብተዋለች። በሌላ በኩል ደግሞ የብሌን እናት ናት ተብሎ የቀረበችው አልማዝም አሁን ላይ ቃል የተገባላትን ገንዘብ ባለማግኘቷም በጣም የተጸጸተችና እንዲሁም የህሊና ጸጸት እንዳደረባትም ትናገራለች። ታዲያም አሁን ላይ ሳሚና ዳግም ሁለታቸውም ብሌንን እያፈቀሯት መጥተዋል። በተለይ ዳግም ብሌን አንቺ እኮ ከሌለሽ ምንም የኔ ህይወት ባዶ ናት በማለትም የፍቅር ዜማዎችንም እያዜመላት ይገኛል። በሌላ በኩል አሁን ላይ ብሌን የምታፈቅረውና የምትወደውም ዳግምን ነው። ሳሚን አትወደውም። ከዕለታት አንድ ቀን የላከላትን ቸኮሌትም ያንን እያስታወሰች ነገር ግን ፍቅር እንደሌለም ትናገራለች። በውሸትም ቃልን ለማናደድና ለማበሳጨትም ቀጠሮ ይዛ ስለነበርም ይህን ነገር እኮ ማድረግ የለብኝም ነበር፣ ስለዚህ በጣም ይቅርታ ሳሚ በማለትም ይቅርታም ጠይቀዋለች። እናም የዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስካሁን የተናገርኳቸውም ቀጣይ ክፍል ምን ይመስላል የሚለው ግምቴን ነው ማለት ነው። እንዲሁም ምን ይመስላል የሚለው ትዕይንት ነው ማለት ነው። እናንተስ ምን ታስባላችሁ? አሁን ላይ ቃልና ብሌን በምን ሁኔታ ይመጡ ይሆን? ቃልና ብሌን ከዚህ በፊትም እንግዲህ በጣም ተቃራኒ ሰዎች እንደሆኑም እንመለከታለን። ቃል በጣም አስመሳይና እንዲሁም ከሰላም እንዳትቀርብ የማትፈነቅለው ድንጋይም የለም ነበር። እንዲሁም ፍቅረኛዬንም ይዛብኛለች፣ ዳግምን እኔ አፈቅረዋለሁ፣ ነገር ግን ከሱ ስር እያለችም እያናደደችኝም ነበር። እንደገናም ዳግምና ብሌን በሚገናኙበት ሰዓትም የማይደረግ ነገርም እያደረገች ስበምም እያሳበበች ለማለያየትም እየሞከረችም ነበር። ዳግም ቃልን አያፈቅራትም፣ ብሌንን ነው የሚያፈቅረው። ታዲያ አሁን ላይም ብሌንንም እየተበቀለቻትም ትገኛለች ማለት ነው። እናም እናንተስ ምን ታስባላችሁ? አቶ በኃይሉስ ለሰላም ምን አይነት አስተሳሰብ ይኖረዋል? ይጸጸት ይሆን ወይስ እንዴት ነው? በፍጹም አላልኩም ብሎ ከሳሚ ጋር ይጣላ ይሆን? አሁን ላይ ቃል ለሰላም የሆነውን ነገር ብትናገርም እንኳን ሰላም ግን ያው በእብደቷ ላይም ስለሆነችም ምንም ልታስታውላትም አልቻለችም። ታዲያም ልጄን ፈልጉልኝ፣ የታለሽ ልጄ ቀረችብኝ እያለችም ተመልክተንም ነበር። አሁን ላይ ሰላም ከአይምሯ ስላልሆነች የሚፈጠረውንና የተፈጠረውንም ነገር ስላላወቀች ቤቱ